ናታን አስብ ይህ ሰርግ መበጥበጥ አለበት። በኋላ ላይ አግብታ ከሚቆጭ ሳታገባ ሰርጉ ተበጥብጦ ቢቀር ይሻላል እያለ ናታንም ሀሳቡን ቀይሯል ማለት ነው። ነገር ይፈጠር ካሁን በኋላ እሷ አግብታ በኋላ ላይ ከሚቆጭ ሰርጉ ቢበጠበጥ ይሻላል። እናም ይህን ነገር ደግሞ ለማድረግ ግቼ ማሰብ አለብኝ። እናም ያለችኝ ደግሞ አንድ ቅዳሜ ነች እያለ ናታንም አሁን ላይ ልቡ ተነስተዋል ማለት ነው። ምክንያቱም ኤፍራታ ምርጫሽ ከሆነ ችግር የለው ምርጬ ነው ብሏት ነበር። ነገር ግን አሁን ላይ ሲያስበው ኤፍራታን እስከ መጨረሻ ሊያጣት ስለሆነ እናም ይሄን ነገር ማስቆም አለብኝ ወይም ደግሞ ሰርጉን መበጥበጥ አለብኝ ብሎ ናታን ተነስተዋል። ምን ይፈጠራል? የመጨረሻ ወስኗል። ምክንያቱም ሰርጉን ሊበጠብጠው ነው። ያፌትና ኤፍራታ መጋባት የለባቸውም። እንዲሁም ያፌት ሰርጉ ጋር ለሰርጉ ጠርቷቸው ነበር ማለት ነው። ምክንያቱም ሰርጉ እንድትመጣ ብሎት ነበረ። እሺ እመጣለሁ ችግር የለውም የኤፍራታን ደስታማ ማየት አለብኝ ብሎም ወስኖ ነበር። ነገር ግን ሲያስበው ኤፍራታን እስከ መጨረሻ ሊያጣት ስለሆነ ስለዚህ ምን ማድረግ አለብኝ? ሰርጉን ማስቆም አለብኝ። እናም የሰርጉ ዕለት መበጥበጥ አለብኝ ብሏል። ሰርጉ ሊበጠበጥ ነው ማለት ነው። ዛሬ ማታ ይለቀቃል። እንግዲህ ቀጣይ ክፍል ውድ ቤተሰቦቼ ምን ይፈጠራል የሚለውን የምናይ ይሆናል። ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እስከ ማታ ድረስ አሳባስታችሁንም ኮሜንት ላይ አስቀምጡ። ሐረግ ድራማ ዛሬ ቀጣይ ክፍል ይለቀቃል ማለት ነው። ምን ይፈጠራል? እንግዲህ ናታን ተቆርጧል ማለት ነው። እስከ ዛሬ ድረስ የኤፍራታ ደስታዋ ደስታዬ ነው፣ ስለዚህ እሷ ደስ ካላት ምንም ቢሆን ሚሁን የራሱ ጉዳይ ብሎ ነበረ። እናም ደስታዋን ወይም ደግሞ ሀሳቧን ማክበር አለብኝ ብሎ ነበር። ነገር ግን አሁን ላይ በተለይ ቢዛ በተናገረችው ነገር ምክንያቱም ናታን ለምንድን ነው ግን አንተ ሰው የማትሆነው ብላ ስትለውም በጣም ተናዶ ነበር። ቆይ ናታን ግን ይህን ያክል ለምንድን ነው እንደዚህ የምታናድደኝ? ለምንድን ነው እንደዚህ ዝም የምትለው? እንዴት ነው ኤፍራታ በዚህ ልክ ሌላ ሰው ታፈቅራለች ብለህ የምታስበው እያለች ስትለው ሲሆን በጣም ግራ ተጋብታ ነበር። ምክንያቱም ናታንን የራሷ ማድረግ ስለምትፈልግ ነበር የምታውቃት። አሁን ላይ ግን ለኤፍራታ ስትቆረቆር ስታያት ግራ ተጋብታለች። ተነሰህ መታገል አለብን ስትለው ናታንን ብድግ አድርጎ እሺ ቤዝ ንገሪኝ፣ እሺ ከማን ነው የምታገለው? ከማን ነው የምታገለው ይላታል። አልፈልግህም ያለችኝን ሰው ምን ማድረግ ይችላለሁ? እሷ እኮ ምርጫዋን መርጣ ሄዳለች። እኔን አልፈልግህም፣ አንተ አታስፈልገኝም፣ ያፌት ነው የሚሻለኝ ብላ ሄዳለች። ስለዚህ እኔ ምን ማድረግ አለብኝ ብሎ ለቤዛ መልስ ይመልስላታል ናታን። እኔን ራሱ ስንቴ እንደዛ ብላይ ነበር። ነገር ግን እኔ ግን ይኸው ትቼ አልተውኩም ትለዋለች። ብድግ አድርጎ ግን እኮ አብረሽኝ በመሆንሽ እኮ ኤፍራታን እንዳላፈቅራት አላደረገኝም። አንቺም አብረሽኝ እያለሽ ኤፍራታን ግን በጣም አፈቅራት ነበር። ተኝቼ ይሆናል እንዲሁም ደግሞ ባልሽውን ሁኜ ሊሆን ይችላል። ነገር ግን አብረሽ አፈቅርሻለሁ ማለት አልነበረም ይላታል ማለት ነው። እናም ቤዛ ምንም አይነት ነገር ፍቅር እንደሌለበትም እስከ ዛሬ ድረስ ዝም ብሎ እንደሚኖር ነው የነገራት ማለት ነው። ደግሞ አንቺ ደግሞ ብዙ ነገር ትችላለሽ፣ እኔ ግን እንዳንቺ አይደለሁም። ቶሎ ቃላቶች ይሰብሩኛል። በጣም ብድግ አድርጋ አውቃለሁ ማንም ሰው ከራሱ ውጭ የማንም ሊሆን አይችልም። አንተ ከመጀመሪያም ወደን ስለማታውቅ ነው። ኤፍራታ ማለት እኮ ከመጀመሪያ ጀምራ በብዙ አመት በአንተ ፍቅር በጣም ተሰቃይታለች ብላ ትለዋለች ማለት ነው። ቤዛ እንግዲህ በጣም ጥሩ ሰው ሆናለች። ቆይ ቤዛ እውነቷን ነው ወይስ ተንኮል አስባ ነው? ምን ይመስላችኋል ውድ ቤተሰቦቼ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ምክንያቱም ቤዛ አሁን ላይ በጣም ተቀይራ እናም እንዲሁም ደግሞ ያፌት ኤፍራታን እንዴት ነው ማስመለጥ የምንችለው? ይህን ነገር ተነስተን መታገል አለብን እያለችው ነው ማለት ነው። ነገር ግን በጣም ግራ ነው የተጋባው ናታንም። ምክንያቱም ቤዛ እንደዚህ ተቀይራ ኤፍራታን እንኳን ለማስገደል ያሰበች ሰው አሁን ላይ ግን እንደዚህ ሁና ማለትም ናታን ጎን ስለቆመች በጣም የሚገርም ነው። ነገር ግን እውነት ነው ወይስ የሆነ ነገር አስባ ነው? ኤፍራታ ድንገት ተነስታ ሌላ ሰው ልታፈቅር አትችልም ትለዋለች ማለት ነው። ናታንን ብድግ አድርጎ አግቷ ስላለ ሰዓት በጣም ይንከባከባት ነበር። ብዙ ጊዜ ይሰጣት ነበር። እናም በዛ ሰዓት ፍቅር ያዘኝ ነው ያለችኝ ይላታል ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ሐረግ ድራማ ቀጣይ ክፍል ዛሬ ማታ ይለቀቃል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ ማለት ነው።
እንግዲህ ዛሬ ኤፍራታና ያፌት የመጨረሻቸው ቀን ነው። ምክንያቱም ወይስ ይጋባሉ ወይስ አይጋቡም የሚለውን የምናየው ይሆናል። ናታንም በስተመጨረሻ እንግዲህ ተነስተዋል ማለት ነው። ሰርጉን መበጥበጥ አለብኝ፣ አንድ ቅዳሜ ነች ያለችኝ፣ ስለዚህ ጊዜ የለኝም። በኋላ ላይ እሷን አግብቷትኝ ከምናደድ ከማጣት እስከ መጨረሻው ድረስ አሁን ላይ ሰርጉን ማስቆም አለብኝ። እናም የሰርጉ ቀን መበጥበጥ አለብኝ ብሏል ናታን። ሰርጉን ሊበጠብጠው ነው። የሰርጉ ቀን እንግዲህ ያፌት ወደ እስር ቤት መግባቱ አይቀርም። እስኪ ሁላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። እንዲሁም ሉሊት ማለት ነው። ሉሊት እንግዲህ ማለትም የኤፍራታና የገኒ እናትና ልጅ መሆናቸውን ስትሰማ በጣም ደንግጣ ነበር ማለት ነው። እናም ካሁን በኋላ አንድ ባንድ እስከዛሬ ድረስ ስትበድኝ የነበረችውን ነገር አስመልሳለሁ ስትላትም ነበር ማለት ነው። ገኒን ማለት ነው። ገኒ ብዙ ጊዜ ስታስፈራራት ነበረ። እንደዚህ ታረግሻለሽ ምናምን ነገር ብዙ ነገር የምታረገውን ነገር እናገርብሻለሁ ያለች ሉሊትን በጣም ትፈራ ነበር። እንዲሁም ከስሟ ጀምሮ ስሟም አልማዝ እንደሚባል ብዙ ነገር ስትል ነበር። ስለዚህ አሁን ላይ ግን የሆነ ነገር አገኘባት። ስለዚህ ለኤፍራታ በዚህ ማስፈራሪያ ሆነኛል። እናም አንድ ባንድ ቆጥሬ እበቀልሻለሁ ብላ ስትላትም ነበር። እናም ቤዛ ክፍል መታ ቤዛን የገነትን ነገር ነግራት ገነትን ቆይማ እሰራላታለሁኝ እያለች እያለ ገነት ወታለች ሂዳለች ስትባል ወይንም ደግሞ ኤፍራታ ማለትም ገኒ የኤፍራታ እናት ነች ስትባል ቤዛ በጣም ነበር የደነገጠችው። ምክንያቱም ይሄን ነገር እስከዛሬ ድረስ አታውቅም ነበረ። በጣም አላመነችም ማለት ነው። እናም ይሄን ነገር ከዛ ደግሞ ኤፍራታ ታዲያ ለዚህ ነው እንደ የጠፋቸው ከቤት ወጣ ይህን ሰማ ነው ስትላት እንዴ ኤፍራታ ወታለች እንዴ ትላለች ማለት ነው። ወታለች ስል እናም ገነት ራሱ ሂዳለች። ምክንያቱም ኤፍራታ ከሌለች ምን እሰራለሁ ብላ እንዳለ ሻንጣዋን ጠቅልላ ሂዳለች። ኖ እዚህ ቤት ወደደች ጠላችም ተመልሳ ትመጣታለች ስትልም ነበር ማለት ነው። መልሳ ትመጣታለች። እናም አንድ ባንድ ብድሬ መክፈል አለብኝ ስትላትም ነበረ። በስተመጨረሻም ያው ያፌት ጋር ሄዳለች ስትላት ያፌት ጋር ደግሞ ምን ትሰራለች ስትለው የወደፊት ባሏ እንዲሁም ደግሞ እሁድ እኮ ነው የሚጋቡት ሰርጋቸው ስትላት ሉሊት ፌንት የበላችሁ ለምን ይመስላችኋል? ውድ ቤተሰቦቼ ከያፌት ጋር ምን አላትኝ ማለት ለምን ፌንት ማለትም እስከ ዛሬ አታውቀውም። እንግዲህ ያፌትም በሌላ ቦታ አታውቀውም ማለት የአለቃው ነው የሚያሰራት ያፌት እንደሆነ አታውቅም፣ ሌላ ሰው እንደሆነ። እንዲሁም ያፌትን ከዚህም በፊት አስፈራርታ ብር ካልሰጠኸኝ እኔ ከሀገር ለወጣ ነው ሆነ ችግር ደርሶብኛል እና ስለዚህ እኔ ከሀገር ስለወጣ ስለሆነ እና ብር ትከፍለኛለህ ካለዛ ግን ቤዛ ጋር ያለህን ግንኙነት እንዲሁም ደግሞ ከቤዛ እንዳስረገዝካትና የናታን ልጅ ነው ስለተባለው ይህ ሁሉ እነግርብሃለሁ ስትለውም ስታስፈራራው ነበር ማለት ነው። እንደማታቀሉ እና እኔ ከሀገር ለወጣ ነው ስትለው ነበረ። ስለዚህ ይሄን ነው እንጂ የምታውቀው ሌላ ነገር አታውቀውም። እንዲሁም ያፌትን ልትፈራው አይገባም። ነገር ግን ለምን ደነገጠች? ኤፍራታና ማለት ያፌት ቢጋቡ ምን ችግር አለው ብላ ነው ለሉሊት ችግር የሆነባት ምን ይመስላችኋል? ሁላችሁ ሀሳባችሁን ኮሜንት ላስቀምጡልኝ። እውነት ለመናገር እኔ አልገባኝም። ምክንያቱም እንደዚህ ስትል ያለችውም እንዲሁም ቢኒያምና ጽ ፍቅር ውስጥ ገብተዋል ማለት ነው። እናም ገኒ እንዴት ይሄ ነገር ይሆናል? እናንተ ደግሞ ድጋሚ እናንተ ተሰብራችሁ እናንተ መጽናናበት ጊዜም የለኝም። እንዴት በዚህ በኩል ትገባለህ? እኔ በጣም ከምትዩ በላይ በጣም አፈቅራት አለው ይላታል ማለት ነው ቢኒያም ሰው። ስለዚህ እንዴት ነው እሷን እኮ የቀረብካት እኮ እንድታስታውስ ነው እንጂ እኮ ማለትም በኖርማል ፍቅር አይደለም። ኖርማል ሳላችሁማ እኮ በጣም ነበር የምትጣሉት። ጸባያችሁ እኮ እንዲሁም አትዋደዱም። ለዛም እኮ ነበረ ቲዩምና ጀሪ ብሎ ናታን ስም ያወጣላችሁ። ስለዚህ ያን ነገር ስታስታውስ እንዴት ምን እንደሚፈጠር ታውቃለህ ስትለውም ነበረ። ቢኒያምም አዎ ገኒ እሱ ነው የሚያስፈራኝ። አሁንም ቢሆን እኔ ልቀርባትልና ደግሞ ይሄ ነገር ቢመጣት እያልኩኝ እየፈራዋትኝ ነገር ግን እስካሁን ድረስ አለው ይላል ማለት ነው። እንዲሁም ደግሞ ደግሞ በጣም ፍቅር ይዞታል ማለት ነው። ሰዓቱ እንኳን አይደለም የሚደዋወሉበት ሰዓት ካለፈ እንኳን በጣም እየተናደደች እና እየተቆጣችው ነው ማለት ነው። ለምንድን ነው አንተ እኔ እኮ ጽዮን ነኝ እያለች ብዙ ጊዜ እንዲሁም ደግሞ አምራ እንድትታይም እያደረገች ነው ማለት ነው። እሱን ደስ ይለዋል ብላ ለየት ብዬ እስኪ ልሂድ ብላ እንዲሁም ሜካፕ እንደዚህ የሆነ ልብሷን ቀይራ ምናምን ስትሄድም ነበረ ነው። ስለዚህ ሲስቁባት እንደውም ዳጊና ቢኒያም ማለት ነው እኔ እኮ አንተን ደስ ይልሃል ብዬ ነው እንጂ
እንጂ ለዘለላ አይደለም። ለካ አንተ ደግሞ ያንተ ማሸፊያ ሆንኩኝ ትስቅብኛለህ ብላም ስትናደር ነበረ። ስለዚህ አሁንም ቢሆን ፍቅር ይዟታል ማለት ነው። እንዲሁም ናታልን እንደዚህ ሰውን አታፍቅሪ እህቴ፣ እንዳትጎጅ እንዴ እንዳትወኝ በቅጡ አድርጊው፣ ደግሞ ይንቅሻል እንዳይንቅሽ ቀስ አርጊው ብሎም ሲመክራት ነበር ማለት ነው። እናም ፍቅርሽን ቀስ አርጊው እያላት ነበረ። ስለዚህ አሁን ግን በጣም ኃይለኛ ፍቅር ይዘውታል። መጨረሻውስ ምን ይሆናል፣ ምን ይፈጠራል የሚለውን እንግዲህ የምናይ ይሆናል ማለት ነው። በቅድሚያ ግን የኤፍራታና የአፌት ሰርግ ምን ይሆናል የሚለውን ሀሳባችሁን ኮሜንት ላይ አስቀምጡ።